ትምህርት የፋራ አገር ጋራ እነኚህ በጣም መርዝ ናቸው። ኢንተርጀነሬሽናል ጋፕ እንዲፈጠሩ የሚያደርጉ ነገሮች ናቸውና ናሽናል ኢንተረስት ጉዳይ አሁንም በእኛ ላይ ሊሰራ ይገባል። ዶክተር ኢንጂነር ቀጣው እጅጉ የወዝ ፌመስ ሳይንቲስት ይሄን ሲያነሳ ዝም ብዬ አይደለም። ለምሳሌ ኤሮስፔስ መስራች ነው፣ ፕሬዝዳንትም ነው። ባህር ዳር ዩኒቨርሲቲ እንደዚህ ቴክኖ እንደዚህ የሆነ ከዛ ጃፓን ሪሾማ ምናምን እንደዛ ዩኒቨርሲቲ ሄዳ ከዛ አሜሪካ እንዲሆነ በዓለም ተጽዕኖ ፈጣሪ የብሔራዊ ኢንተረስት ጉዳይ ሁሌም ካንተ ተነጥሎ ልክ አይኔን እንደምትጠብቀው ነገር ነው። ለምሳሌ አሁን ትንሹን ነገር ላንሳለህ። ኮሪያ ላይ በየትኛውም ከፍተኛ ዩኒቨርሲቲ ላይ ጆይን አድርጎ ተመርቆ የሚወጣ አካል ወታደራዊ ሳይንስ ይሰለጥናል። ተመልሰናል። የምንወዳችሁ ቤተሰቦች ያው ከሚስተር ደለለኝ ጋራ ያለን ፕሮግራም የሚገርም ርዕሶችን እያነሳን እንደቀጠለ ነው። እስከ መጨረሻ ከኛ ጋር ሁኑ። ሚስተር ደለለኝ ሁለተኛ የምናነሳው አንድ ሀሳብ አለና በእርግጥ በሌላ ሀገር ላይ ከፊት ለፊት ያሉትንም አካላት በግልጽ የመናገር በግልጽ እንዲቁጭ አድርጎም የመናገር ነገር አለ። በኢትዮጵያ ላይ እንደዚህ አይነት ፍሪ የሆነ ሀሳቦችን ማንጸባረቅ የማይችሉ ትውልዶች ሲፈጠሩ የራሳቸውንም ነገር በውስጥ እየጨረሱ ለሀገር የሚሆነውን ለዓለም የሚሆነውን ነገር እየያዙ ነው የሚሄዱት እና አበረታች አይደለም ይሄ የመናገር ሀሳባቸውን ሌላውን ሰው በማይጎዳ መልኩ ሌላውን ክብር ኢንሰልት በማያረግ መልኩ ሚዛን ማስጠበቅ ከቻለ እኔ ማምነው አንድ ሰው ሚዛን ማስጠብቆ መናገር ከቻለ የትኛውንም ኢሹ ማንሳት ይችላል። ምክንያቱም ሰው ራሱን የቻለ ፍጥረት ስለሆነ ማለት ነው። እና እንደዚህ አይነት ይሄ ያንተ አይደለም፣ ይሄ የናንተ አይደለም፣ ይሄ ካካ ነው ላንተ። ምክንያቱም እንደዛ አይደለም። ሁሉም ትውልድ ለእውቀት ተጋላጭ ነው አይደል? በዚህ ጊዜ ኤቭሪዌር እውቀት አለ። ያንን ወስዶ ቢያነሳ ምንም ችግር የለውም ብዬ አስባለሁ። አሁን የምናነሳው ስለ ኢትዮጵያ አልፎም ተርፎ እኛ ወረድ ብለን ወደ ማህበረሰባችን እንመጣለን። ይሄ ሁሉ ዓለም ላይ የሚታየው ለውጦች የተማረ ትውልድ የፈጠሩት ነገሮች ናቸው አይደል? ዛሬ ሀገርን የሚመራው ሰው የተማረ ሰው ነው። የተማረ እስከ መች የሚባል ሀገር ላይ ነው። እና ቅድም አንተም ብላልና ትምህርት የፋራ አገር ጋራ እነኚህ በጣም መርዝ ናቸው። ኢንተርጀነሬሽናል ጋፕ እንዲፈጠሩ የሚያደርጉ ነገሮች ናቸውና አዲሱ የትምህርት ስርዓት ወይም ካሪኩለም በ2015 ተቀርጿል እና በሱ ላይ ነው አሁን እኛም እንትን እያደረግን ያለ ነውና የዚህ እንድምታው ምንድን ነው? እንዴት ታየዋለህ? እንደ ትምህርት ባለሙያ የአዲሱን የካሪኩለሙን አፈጻጸሙስ እንዴት ነው ብለህ ታስባለህ? መልካም። እርግጥ ይህን ከዚህ ከትምህርት ካሪኩለም ጋር ተያይዞ አንተም እንደምታውቀው ተቋማችን ላይ ራሱን የቻለ ካሪኩለም እንደ ኢንስትራክሽን ዲፓርትሜንት ምገርም ደግሞ 20-30 ዓመት 35 ዓመት 25 ዓመት በጣም ሰርቪስ የሰጡ በእውቀት በልምድ በተለያዩ አቅጣጫዎች የተካኑ እነንም ያስተማሩ አሁን እዛ ተቋም ላይ አለ ብለን ከምንቆጥራቸው ኦሬዲ 7-8-9 የሚሆኑ ዶክተሮች እዛው ዲፓርትሜንት ናቸውና ያሉት ያውኑ አሁን እድል ሆኖ አሁን ያንን ተቋም ጭምር ሊመራ ፊት የመጣውም በጣም የምንወደውና የምናከብረው የኛም መምህራችን የነበረው ዶክተር አባይኔ ዋናው ባለቤቱ ነው በዚህ ጉዳይ። ስለዚህ ዲቴይል የሆነውን ጥቅሙን ጉዳቱን ምኑን በጥቅሉ መተንተኑ ማብራሪያ መስጠት የተለያዩ ነገሮችን በሙሉ እነሱ የባለቤትነት መብት እዛ እነሱ አካባቢ ሞር ኢንክላይ ስለማድረግ ወደ እነሱ ልትሆንና ግን ባጭሩ ከዚህ ከካሪኩለም መቀየር ጋር ታይዞ ሲቀየርስ እንዴት ነው የተቀየረው? እንዲቀየር መነሻው ምንድነው? አሁን ያለበት ስታተስ ነገስ ምን አይነት የሚል ጉዳይ ላይ ስንሄድ አንዳንድ ነገሮችን ማምህር አስተማሪ ከመሆኔ ወይ ማምህር ከመሆኔ አንፃር አንዳንድ ሀሳቦችን ላንሳና የትምህርት ካሪኩለም ሪቫይዝ መደረጉ ተገቢ ነው። በእርግጥ ያው እያንዳንዱ ሀገር እንደየ በኢኮኖሚው በማህበራዊ ዘርፍ በፖለቲካው በተለያዩ ጉዳዮች በ3 ዓመት በ5 ዓመት በ7 ዓመት እንደየ እንትኑ ካሪኩለም ሪቫይዝ ይደረጋልና የኛ ደግሞ በ5 ዓመት አንዴ ነው ሪቫይዝ የሚደረገው። አሁን ያለው የካሪኩለም መቀየሩ ጉዳይ ተገቢ ነው፣ አስፈላጊ ነው።
ተገብነቱ እንዴት ነው? አስፈላጊነቱስ ወደፊት ሀገሪቱ ከሚገጥማት መዓት ወይም ሀገሪቱ በዓለም ደረጃ እንደ አህጉርም እንደ ዓለምም ተወዳዳሪ የሆነ አንድ ሀገር ተወዳዳሪ ናት የሚያስብለው ታች በትምህርት ፖሊስና በትውልድ ላይ የምታረጋቸው ኢንቨስት የምታረጋቸው የምትከፍላቸው መስዋዕትነቶች ናቸው መስራት ሊሆን የሚችለውና ካርኩለሙ አስተማሪ ነው። እንደውም በሰሞኑ አሁን አጠቃላይ የመጽሐፍ ሪቪዥን እየተሰራ ነው በየዲፓርትመንቱ አሁን ከክልል ትምህርት ቢሮ አንድ ላይ ሆነን ይሄ አሁንም ከዚህ ከኢንዲጂነስ ናውሌጅ ጋር ከዚህ ከሎካል ካልቸራል የሆኑ ሎካል ስንል አንዳንድ ጊዜ አንዳንድ ቃላቶች አስቸጋሪ ነውና ሎካል የምንለው ማህበረሰቡ ውስጥ ላይ ተጨባጭ ምሳሌ አድርጋ አውሮፓን ኤዥያ አሜሪካ ምናምን ምሳሌ ከምታረግ እዚህ በእጅ አካባቢ ላይ ያለው ነገር ምሳሌ መሆን የሚችለውን እድል አሳጠታ ነው እዛ የምትሄደው። ለዚህ ነው በእጃችን ያለውን ነገር አሁንም እጩ ዶክተር ወንድሙ ደበባ አሁን ኦሬዲ ዲዘርቴሽን ፔፐራቸውን እየሰሩ ነው። ባለፈው ቁጭ ብለን ስናወራ ነበር ከዚህ ካርኩለም ቀረጻ ጋር አሁንም ይቀራልና ይሄ መካተት አለበት ከምለው ሴንስ ቢኮዝ አንተ አሜሪካ ውስጥ እንግሊዝ ውስጥ አሜሪካ ውስጥ ጃፓን ውስጥ ያለውን ነገር አይደለም ምሳሌ የምታረገው። አንድ ሲንግል ምሳሌ ላንሳለህና አንድ ታላቅ ወንድማችን አለ ነፍሱን ይማረውና ሞቷል ኦሬዲ። ዛሬ አውሮፓም ቢሆን አሜሪካም ቢሆን በሰዓቱ በሰውነቱ ላይ ዝንብ ብቀመጥ ዝንብ እንዳይነካ ጭምር እስከ መቆጣጠር የደረሱበት ነበረው ዶክተር ኢንጂነር ቀጣው እጅጉ የወዝ ፌመስ ሳይንቲስት። ይሄን ሲያነሳ ዝም ብዬ አይደለም። ለምሳሌ ኤሮስፔስ መስራች ነው፣ ፕሬዝዳንትም ነው። ናሳ ላይ ምን ያህል በጣም ኢንፍሉዌንሻል ሰው እንደሆነ ይታወቃል። ስለ ኤሮኖቲክ ቴክኖሎጂ ሲነሳ ወይ አልበርትን ወይ ዶናልድ ትራምፕን ወይም የማክሮንን ኢሜጅ ፎቶ ሳይሆን ማሳያት አለበት። ታላቅ ወንድማችን እንደዚህ አይነት ማነበረው ቦንጋ ተወልዶ ያደገ ባህር ዳር ዩኒቨርሲቲ እንደዚህ ቴክኖ እንደዚህ የሆነ ከዛ ጃፓን ሪሾማ ምናምን እንደዛ ዩኒቨርሲቲ ሄዳ ከዛ አሜሪካ እንዲሆነ በዓለም ተጽዕኖ ፈጣሪ እንደዚህ አይነት ወንድም ነበር የሚለውን ኢሜጅ ለአብነት ነው ማለት አንድ። ሁለተኛ አሁን ስለዚህ ስለ ፊዚካል ኤዱኬሽን ስታነሳ አሁን ኦርላንዶንና ገብረ ስላሴን ኢኳሊቲ ትርኢት የምናደርግበት መንገድ ሊኖር ይችላል። አክቹአሊ በእርግጥ ለኛ አሁን የጥንካሬ ይቻላል የተምሳሌትነት የአገር ወካይነት ጠንክሮ መስራት ምን አይነት ሰው እንደሚያደርግ ጭምር ትልቁ ማሳያችን ሊሆን የሚችለው ኦርላንዶን እስከምንደርስ ድረስ ማን ነው? ኃይለ ስላሴ ነው። አሁንም እዛ አካባቢ ላይ ከትምህርት ካርኩለም መታቀፍ ያለባቸው ነገሮች ይሄን ለምሳሌ ከሰው ሪሶርስ ጋር ነው ከሰው ያለ ሰው ኃይል ጋር ተያይዞ ያለው ጉዳይ ነው ያነሳውትና ከተፈጥሮ ጸጋም ጋር ተያይዞ ማአት ነገሮች ጋፖች ያሉት። በእርግጥ አንዳንድ ጊዜ ቁጭ ብለን ጣት እየቀሰርን ከመተቻት እየሰራን የሚሰራ ሰው ሁሉም ይሳሳታል። ምናገር ሰው ሁሉም ሚስ የሆነ ወርድ አስቀምጣል። አብዛኛው 90% ገንቢ የሆነውን ሐሳብ አስቀምጦ ምናልባት አንዷ ቃል አፍራሽ ከሆነች የኛ ማህበረሰብ ደግሞ አጠቃላይ ፎከሲንጉ እዛች አንዷ ቃል ላይ ነው። 80% ሀገር ሊገነባ የሚችል ነው። ያንን አይደለም ጨምሮ መውሰድ የምፈልገውና ከእንደዛ አይነት ውጭ ሆነን የትምህርት ፖሊሲያችን ሪቫይዝ መደረጉ ታገቢ ነው። ታገብነቱን እንዴት ነው የምናየው? አሁንም ለምሳሌ ከዚህ ጣሊያን የኢትዮጵያ አንድ ቴክኒክና ሙያ የተማረውና አንድ ጣሊያናዊ ፕሮፌሰር ሁለቱም ኢኳሊ ነው ስራ ሊወዳደር ሄደው ለሁለቱም መስማር ይሰጣል። ፕሮፌሰር ስለሆነ ብቻ አይደለም። እኛ መነሻ ላይ ትውልዱን እንዴት ነው ማድረግ አለበት? ትምህርት ፖሊሲው ላይ ስራ ሊፈጥር ይገባል። መማር ደግሞ ጧት ምሳ ቁርስ ወይን ለምንለብሰው ወይን ወራዊ ለምናገኘው ደሞዝ አይደለም። መማር ለሰው ልጅ ተገቢና ተገቢ ነው። ሰው ልጅ ኔቸር የትኛውም ሰው ከእውቀት ነፃ የለም። ፈጣሪ ነው ሰው ልጅ የፈጠረው። ፈጣሪ እስከፈጠረን ድረስ የትኛውም ሰው ኔቸር ግፍትድ ነው። ኦሬዲ መማር ማለት ምንድነው? ኢንቫይሮንመንታል አዳፕቴሽን ነው። በቃ ሲምፕል የኔ እምነቴ ይሄ ነው። የኔ እይታ ኢንቫይሮንመንቱን አዳፕት ማድረግ ነው። ስለዚህ ያውኑ የኛ የትምህርት ፖሊሲያችን ምን ላይ ነው ፎከስ የሚያደርገው? ገበያው ምን አይነት የሰው ኃይል ነው የሚፈልገው?
ነው ዋናው ታርጌቱ። ስለዚህ አሁን ብራዚልን ብትሄድ ቀጥታ በስፖርት አካዳሚ ላይ በጣም በስርዓቱ ማአት ገንዘብ ኢንቨስት አድርጎ ያሳደገውን የኳስ ፕሮፌሽናሊስት በጣም ክላሲካል የሆኑ ተጫዋቾችን ኤክስፖርት ያደርጋሉ። እውነት ነው። በየአመቱ ለብራዚል በዶላር በፓውንድ ማአት ገቢ ያስገባሉ። መጀመሪያ እኛ የሀገር መውደድ ሜንታሊቲውን እዚህ ላይ ማስተካከል ያለብን ይመስለኛል በጉዳዩ ላይ። ምክንያቱም አሁን ውጪ የሄደውም አካል ምንድን ነው የሚያደርገው? አሁን ሀብት ከዚህ አንድ ሰው ተምሮበት ውጪ ቢሄድ አገርን የሚጎዳ ነገር ምንድን ነው የሚለውን ነገር ላይ አካባቢ ላይ በጣም መሰራት የሚጠበቀው ነገር አለ። ስለዚህ አሁን ኢትዮጵያ በአሜሪካ ቢሆን፣ በአውሮፓ ቢሆን፣ በኤዥያ ቢሆን፣ በሚድል ኢስት ቢሆን የዛ አካባቢ ገበያ የሚፈልገውን የሰው ኃይል ማምረት ነው በአሁኑ ፖሊሲ ላይ ዲዛይን የተደረገው፣ ሌላ አይደለም። ስለዚህ መማር የትም ሄደህ ተወዳዳሪ ሆነ ልሰራ። ቀደም እንዳልኩት አሁን ጓደኞች አሉ ጣሊያን ላይ ቴክኒክና ሚያዚት 12 ሲደመር 1 10 ሲደመር ቁጭ አርጎ ደሌለኝ የኛ የትምህርት ስርዓት እኮ ሌላ ገበያ ላይ ምንም ተወዳዳሪ አይደለም። እኔ አሁን ማስተርስ 2ኛ ዲግሪ ደረጃ አለውና ከዚህ ካናዳ ቢሄድ ድጋሚ ነው የምማረው። ቢኮዝ እዛ በፈለገው የገበያና በኢትዮጵያ ውስጥ ያለው በትምህርት ፖሊሲ ውስጥ ያለው ገበያ የሚያመርተው ማቻ ያደርገው። ስለዚህ የትምህርት ስርዓቱ አብዛኛውን ጊዜ ከዚህ ከሙያ ጋር ታይዞ ባለው ጉዳዮች አካባቢ ላይ በጣም የካሪኩለም ሪቪዥኑ ያንን ማዕከል ያደረገ ስለሆነ እሱ ላይ በስርዓቱ የትኛውም ሀገር ወዳድ የትኛውም ኢትዮጵያዊ የተማሪ ቤተሰብም የትኛውም ሁሉም የማህበረሰብ ክፍል እሱ ላይ በስርዓቱ የራሳችን አስተዋጽኦ ማድረግ ይጠበቃል ማለት እንትን ነው ያለኝ። ኦኬ ሌላው በዚሁ አያዤ ማንሳት የሚፈልገው ነገር እኔ በግሌ እንደ ግሌ ከአስፈላጊነትም በላይ አስፈላጊ ነው፣ ከተገቢም በላይ ተገቢ ነው። ምክንያቱም ለሀገር የሚያስብ ዜጋ ወይም ኢትዮጵያዊነትን ፊል የሚያደርግ ሰው ሀገርን ይጠቅማል ተብሎ ለሚመጡት ለውጦች ሪዚስት የሚያደርግ አይደለም፣ አክሴፕት ነው ማድረግ ያለበት። እውነት ነው ማህበረሰባችን ቼንጅን ሪዚስት ያደርጋል። የተለያዩ ቼንጅን በቀላሉ መቀበል አንችልም፣ አንፈልግም። በነበረን ነገር ላይ መቆየት ነው መኖር ነው የምንፈልገው እና ያ ትንሽ ችግር የፈጠረውም ነገር ያ ነው ብዬ አስባለሁ። ምንድን ነው ማለት የሚፈልገው የኔ ዲግሪ በአሜሪካ ላይ ዲግሪ እንዲሆን ፈልጋለሁ። እንዲህ ነው ማሰብ አይደል ያለብን። የኔ ማስተርስ ወደ ጣሊያን ሄዶ ማስተርስ መሆን አለበት። የሳምበዲ የኢትዮጵያዊ ማስተርስ ወደዛ ሄዶ ዲፕሎማ ከዛም ያነሰ ነው። እዚህ ጥሎ ነው አይደል ገና ኮንስትራክሽን ላይ ሊሰራ የሚሄደው። ያ ነገር ደግሞ ዛሬ እኛን ላይ ጠቅመን ይችላል። ለሚመጡት ለኛ ጄኔሬሽን ግን ሲንቅ ነው። ሳይበገር ኢንተርናሽናሊ ኮምፒታንት የሆነ ትውልድ መውጣት ይችላል። ግሎባላይዜሽን የሚባል ኮንሰፕት እዚህ ጋር ይነሳል ብዬ አስባለሁ። እና ዓለም እንዲህ መንደር ከሆነች ከዛ መንደር ወደ ቤታችን ከመጣች ዓለም ጋር ኢንተራክት ለማድረግ እሷ የምትፈልገንን ግባት ልንይዝ ይገባል። እና ያ ግባት እኛ እጅ ላይ ከሌለ ከሷ ጋር እንግዳናን ማለት ነው። ቼንጅን ሪዚስት እያደረግን ነው የምንኖረው። እኔ አስባለሁኝ የሆነ ወቅት ላይ አንዳንድ የትምህርት አካላትን ሜንሽን እያደረጉ ይሄ በቃ ትውልዳችን እንደዚህ ሆነ እንደዛ ተደረገ፣ በቃ ችግር ላይ ቀለም የመቀባት ባህሪ ያለን ወይም ይሄ ፕሮብሌም ኤግዛጁሬት ማድረግ ማይንድ ነው ያለን። ወደ ሶሉሽን መሄድ አንፈልግም። እና አንተ ያነሳቸውን ነገሮች ከልክ በላይ ይጋራሉኝ። እዚህ ጋር አያይዘ እንዲታነሳልኝ የሚፈልገው አክቹአሊ አሁን ይሻላል። ካሪኩለም 2015 ላይ ነው አይደል ኖርማሊ ወደ ትግበራ የሚገባው። ከዛ ያኔ ነበረውና አሁን የነበረው እውነትም ልክ ነው የተደረገው ነገር ልክ ነው እያለ ነው ህዝቡ። ትዕግስት የሚፈልግ ነገር ነውና ያ ካልሆነ አሁን እንዲህ አንድ ጥያቄ ሊጠይቅ የእውነት ኢትዮጵያ ኢንተርጄኔሬሽናል ጋፕ ሊፈጠር አይችልም ብለህ ታስባለህ? ከዚህ ከካሪኩለም መጣይዞ ባለው ጉዳይ ህዝቡ በዚህ ልክ ቼንጅን ሪዚስት የሚያደርግ ከሆነ መልካም ነገር ሲመጣ በዚህ ልክ የሚቃወም ከሆነ ጋፑ አይፈጠርም ወይ? ከጥቂት ዓመታት በኋላ የጃፓን እድል እንደማይደርሰን የኮሪያ የቻይና እጣፈንታ የኛ ላይሆን ይችላል ብለን ምንም እንትን የምናደርግበት ነገር የለም። እዚህ እስከ የሆነ ነገር አንሳ
በእርግጥ አንዳንድ ጊዜ ቅድም እንዳነሳውም አንድ አዲስ ነገር ስመጣ የሆነ ጋፕ መፍጠሩ ምቀር አይደለም። በመሰረቱ አሁን እኛ መያዝ አለብን አሁን ያለው የአጠቃላይ በትምህርት ሂደት ላይ በማህበራዊ ዘርፍ ላይ በፖለቲካው በኢኮኖሚው በጥቅሉ ዓለም እየሄደች ካለችበት ተጨባጭ ስናይ ዋናው ነገር ጋፕ ሊፈጠር ይችላል ወይ አይችልም እንዳይፈጠር የሚያደርግ ምንም ዋስትና የለንም። ጋፕ ይፈጠራል። እንዲፈጠር የሚያደርገን ነገር አለ። ቢኮዝ ቀደም ልክ ምሳሌ አድርጌ አንስቻለሁ። የውጤቱ ማሽቆልቆል አካባቢ ላይ በጣም ታች ያሉ ህፃናት ልጆች ላይክሊም እንደዚህ ውጤት ያልመጣው የኛ መማር ምን አጋ አለ የሚል ሴይንግ ምን ያህል ጋፕ ሳይኮሎጂካሊ ኦሬዲ ፖይዘነስ ነው ያልሆን ስለሚችል አሁን እኛ ምንድነው መሆን ያለበት? በእርግጥ ይህንን አሁን ካለው በአገራችን ካለው የኢኮኖሚ ለውጥ አካባቢ ላይ ያሉ ጉዳዮች ከዚህ ከስደት የተለያዩ ነገሮች ስፔሻሊ ሲቪል ሰርቫንት ወይም አሁን በመንግስት ቅጥረኛ ሆኖ ወይም መንግስት ሰራተኛ ሆኖ ያለው የሰው ኃይል ያለበት ተጨባጭ ሁኔታ ትምህርታችን ላይ ትልቅ ጥላ የጠላበት ኢሹ ነው የሚሆነው። ኤኒዌይ እኛ አሁን ቀደም እንዳነሳው የኮሪያውም የጃፓኑም የሌላውም ከኛ የሚለየው ነገር አለ። ይሄ ናሽናል ኢንተረስት ጉዳይ አሁንም በእኛ ላይ ሊሰራ ይገባል። ትምህርትም ተማርክ ትምህርት ኦሬዲ የሁሉ ነገር መስራት ነው ብለናል። ኮሪያ ላይ የመጀመሪያውን ዲግሪ ተው፣ ሁለተኛውን ዲግሪ ተው፣ ኢቭን ዶ ፒኤችዲውን ተው። አፍተር ፒኤችዲ በኋላ ማአት ሪሰርች ከሰራ በኋላ ነው አንተ ፕሮፌሰር የምትሆነው በተለያዩ ምርምር እንትን ላይ። ነገር ግን ቀድመህ የብሔራዊ ኢንትረስት ጉዳይ ሁሌም ካንተ ተነጥሎ ልክ አይኔን እንደምትጠብቀው ነገር ነው። ለምሳሌ አሁን ትንሹን ነገር ላንሳለህ። ኮሪያ ላይ በየትኛውም ከፍተኛ ዩኒቨርሲቲ ላይ ጆይን አድርጎ ተመርቆ የሚወጣ አካል ወታደራዊ ሳይንስ ይሰለጥናል። ይሄ ከዚህ ከሀገር ወዳድነት ጋር ጋፕ እንዳይፈጠርም ጭምር ስለምፈለግ ነው። እዚህ ሜዲካል ዶክተር ነው፣ እዚህ ወታደራዊ መሰረታዊ ስልጠና ይሰለጥናል። ነገ ናሽናል ኢንተረስትን ምጋፈጥ ነገር ብመጣ ስኪልድ የሆነ የሰለጠነ የሰው ኃይል አለው፣ ምንም ችግር የለውም ማለት ነው። አሁን የኛን እናንሳ፣ አጠቃላይ ጥቁር ህዝብ የሚመካበትን የአድዋን ጉዳይ እናንሳ። ጫማ የለውም፣ ሱሪ የለውም፣ ላውንቸር የለውም፣ ቢኤም የለውም፣ መትረየስ የለውም። ከጋምቤላ ከኦጋዴን ከአራቱም መቅጣጫ ባዶ እግራቸውን ጋሻና ጦር ነው ይዞ ሄዱት። ይሄን ሄሮ የሆነ አገር ወዳድነትን ፈጽሞ ያልተገነዘባ ትውልድ ነው እየተፈጠረ ያለው። ቢኮዝ አሁን ትምህርት አካባቢ ላይ ያለው ጉዳይ በጣም ትልቅ ጋፕ ሊፈጥር የሚችል ነውና እሱ ላይ የትምህርት ባለቤት የሆነው አካል ፖሊሲ አውጪው ሌላውም ሁሉም በተባበረ ክንድ እሱ ላይ መረባረብ በጣም ያስፈልጋል። ስለዚህ ጋፕ የመፈጠር ጉዳይ ኦሬዲ እየታየ ያለበት ነው። በአሁኑ ሰዓት አስበው አሁን የትምህርት ሚኒስቴር በጣም እየለመነው ነው። በተለያዩ ሙያዎች የተማራችሁት ነው ግቡና ኦሬዲ ፔዳጎጂ ውሰድ። ይሄ ምንድነው እያሳየ ያለው? ኦሬዲ ኤዱኬሽን ላይ ነገ እኮ በኢትዮጵያ ላይ ከ20 30 50 ዓመት በኋላ የኢትዮጵያ ህዝብ ወደ 300 ሚሊዮን ሊደርስ ነው። 300 ሚሊዮንን የያዘች ሀገር ላይ አስተማሪ ወይም የማምህራን ጋፕ ተፈጠረ ማለት አስብ፣ በጣም ከባድ። ልክ እንደዛ አይነት ነገር ሊመጣ የሚችል ፕሮጀክሽኑ ምልክት ካለ ከመንግስት ጋር ከፖሊሲ አውጪ ጋር እያንዳንዱ ሊረባረብ ይገባልና በተለይ ጊዜውን የዓለምን ገበያ የሀገራችንን ገበያ ማዕከል ያደረጋበት የከርኩለም ለውጥና ሙያ ላይ ፎከስ ያደረጋበት እንትን ያንን ቅድም ስታነሳ የነበራቸው ጥርጣሬዎችንም ያንንም ጋፕ ሊከላከል ይችላል ለምል እንደምታ ነው ያለኛ ማለት። በጣም ደስ ይላል። እዚህ ጋር ያዥ አንድ ነገር ማንሳት የሚፈልገው ምንድነው አንድ ሰው ትልቅ ሰው ነው ሲያወራ የሰማሁት ነገር ነውና በኢትዮጵያ ከጥቂት ጊዜ በኋላ ማለት ነው አንደኛ ክፍል ኬላ የለም፣ ሁለትም ኬላ የለም፣ ስድስተኛም ፍሪ ነው ኬላ የለውም፣ እዛ ጋር የሚያቆመው የለውም፣ ሰባትም ፍሪ ነው ፍሪ ፕሮሞሽን፣ ስምንትም እንደዛው፣ ዘጠኝም ያልፋል፣ 10 ያልፋል፣ 12 ላይ ግን ሰውየው ያ ልጅ መለወጥ በማይችልበት ሰዓት ላይ 12ኛ
በጣም ጠንከር ያሉ ወታደሮች ይጠብቃሉ። እንደዛ ነው እየሆነ ያለው። ያ ነው ለውድቀት መንስኤ እያለ አንድ ምሁር ሲያወራ ሰምቻለሁ። እና ይሄ ከኩረጃ ጋርም ተያይዞ ያለውን ነገር እዚህ ጋር እንድታነሳ ፈልጋለሁ። ምክንያቱም ነገ ትውልድ የሚወቅስ ታሪክ ጽፎ ያስቀመጠውን ነገር እኛ መሰረዝ አንችልም። እውነት ስለሆነ ማለት ነው። እንደሚሰማ እንደ አንድ እኔ ትምህርት ባለሙያ አይደለሁም፣ ግን እንደ አንድ ኢትዮጵያዊ አየሁትኝ ብዬ የሚለውን ነገር የማንሳት መብት አለኝ። ሐሳቤን የመግለጽ መብት ስላለ እና 6ኛ ላይ በደንብ ቢሰራበት። አሁን ሚኒስትሪ ወደ 6ኛ ወርዷል። እሰይ በጣም ጥሩ ነው። 6 ላይ በጣም ተመልምሎ ወደ 7 የገባው ሰው 8 ላይ አይወድቅም በምንም ካልኩሌሽን ማለት ነው። 8 ላይ ተበጥሮ እንደውም 6 ላይ ማሽኑ እንኳን ትንሽ ስቶ ሳይፈጭ አለፈ እንበል። 8 ላይ በደንብ ተደርጎ ኩረጃን ዜሮ ማድረግ ቢከብድም ከላይ ያሉትም ቢኮዝ ይሄ የባለድርሻ አካላት ኮላቦሬቲቭሊ የሚሰራው ስራ ስለሆነ 8 ላይ በደንብ ነገሮች ስትሪክትል ሁሉም ክልል ድርሻ ወስዶ ቢሰራ 9 ላይ ጥርት ያለ ተማሪ በዛው ክፍል ኮምፒቴንሲውን በትክክሉ ያሟላ ተማሪ ቢያልፍ 12 እንዴት ለምን ይወድቃል? 9 ያለፈው ቶታሊ እኮ 12 ላይ ያልፋል። ኩረጃ ለአንተ ምንድን ነው? አሁንስ እየገደለን ያለው ምንድን ነው? ልክ ትልቅ ባርሜል ውስጥ ላይ ግን ምንም ከስር በሌለው ላይ በተቀደደው ባርሜል ውሃ እንደ መቅዳት ነው ለኔ። ኩረጃን እነኚህን ኮሚትድ ሳንሆን ሳንሰራ አግሬሲቭሊ ብናወራ በቃ በተቀደደው ባርሜል ውስጥ ላይ ውሃ እንደ መቅዳት ነው። እስኪ እዚች ጋር የሆነ ነገር አንሳ። ቤዚካሊ ኩረጃ ስርዓትን ወይም ፖሊሲን ብቻ አይደለም፣ ወይም የትምህርት ካልኩረምን ብቻ አይደለም የሚገለውና አጠቃላይ ትውልድን ሀገርን ነው የሚገለው። ምክንያቱም ኩረጃ አካባቢ ላይ በመሰረቱ አንድ በጋራ ግንዛቤ የጋራ ተደርጎ መወሰድ ያለበት ነገር አለ። የትኛውም ስራ ይሁን ለሲንግል ለሆነ አካል ብቻ የሚወረወር ከሆነ አይሆንም። እውነት ነው። ለውጥ በጋራ ነው። ጤናውም ቢሆን ግብርናውም ቢሆን ትምህርትም ቢሆን የትኛውም አንድ ሀገር እንደ ሀገር የኢኮኖሚን ለውጥ ማምጣት እችላለሁ፣ ተወዳዳሪ መሆን እችላለሁ ብሎ ያሰበው ሀገር በተለያዩ ዳይሜንሽን ፖሊሲ ዲዛይን ያደርጋል። እያንዳንዱ ፖሊሲ በሀገር ያለው የእያንዳንዱ የዜጋ ድርሻ አለ። እኔ በጥቅሉ አሁን የትምህርትን ጉዳይ ስናነሳ አሁን እያወራንም ያለነው ከዛ ጋር የሚያዝ ነውና በጣም ራይ የሚሰራ ስራ ነው። ከቤተሰብ ጀምሮ ከአካባቢ ጀምሮ የትምህርት ተቋም ሄዶ እስከ ትምህርት አሁን አብዛኛውን ጊዜ አሁን ሪሰንት ለው እንኳን የምናያቸው ነገሮች አሉ። አሁን ሶሻል ሚዲያ ላይ ምን ላይ ከትምህርት ፖሊሲም ጋር ታይዞ አሁን የ12ኛ ላይ የተማሪ በጣም 500 ምናምን ግማሽ ሚሊየን ተፈትኖበት 40 ሺህ 50 ሺህ ማለፍ ማለት ሼም በቃ። ከዚህ አንፃር ይሄንን ጉዳይ አሁን ምንድነው አብዛኛው ሰው እኔም ሌላውም አካል ጣቶቻችን የምንቀስረው ወደ ትምህርት ሚኒስቴር ወደ ትምህርት ካርኩለም ወደዛ ወደ ፖሊሲ ግን አይደለም። ግን አይደለም። ምንድነው የኔ ድርሻ ቤት ላይ ልጅን ሲያሳድግ ኤግዛክትሊ ተቀጣሪ ትሆናለህ፣ መንግስት ደሞዝ ይከፍልልሃል፣ ነገ እኔን ትጦራለህ፣ እኔ ሲሸመገል መንግስት ራይዛ ትጦራለህ ብዬ የሚያሳድግ ከሆነ ትልቅ ስህተት ነው። ኦሬዲ እየገደልካቸው ነው። ኤግዛክትሊ በቃ ተቀጣሪ ለመሆን ብቻ አይደለም መማር ያለበት። ቢፎር የነበረው ነው ከ30 ከ40 ከ50 ዓመት በፊት ነበረው ይሄ ትሬንድ። ዛሬ ይሄ ያስኬዳል ወይ ፈጽሞ ሊታሰብ አይገባም። ስለዚህ ቅድም እንዳልከው እያንዳንዱ አሁን የትምህርት መውደቅ ጉዳይ አስተማሪ ነው በቃ ማምህር ነው ትምህርት እንደዚህ እንዲሞት ያደረገው 500 ሺህ ተማሪ ተፈትኖ እኮ 40 ሺህ እንዲያልፍ ያደረገው ማምህሩ ነው ይላል ግማሹ ትምህርት ፖሊሲው ነው ይላል። ስፈልግ ግማሹ አይደለም ትምህርት ላይ ዛ ኢንትራንስ አልፈ ቀረው ደግሞ ቅድም እንዳነሳሁት ሌላ ሀገር ላይ ሚሳኤሉን ላውንቸሩን ምኑን ሁሉ ነገር ማኒፑሌት የሚያደርገው ዶክተሩ ነው፣ ፕሮፌሰሩ ነው፣ ኢንጂነሩ ነው፣ ምኑ ነው። እኛ ሀገር እንደገና አሰብ ትምህርት ውጤት ያልጠው እዛ እንዲሄድ ነው፣ የት ሚሊቴሪ እንዲሄድ ነው። በጣም ሚስ አንደርስታንድ ነው፣ ሚስ ኤክስፕላኔሽን የመደረግ ጉዳይ። ስለዚህ የትምህርት ጉዳይ አርሶ አደሩን አይለየው፣ ነጋዴውን አይለየው፣ ዳሁን አይለየው፣ ባለሀብቱን አይለየው፣ ፖሊሲ ሜከሩን አይለየው፣ ማምህሩን አይለየው፣ ትምህርት ሚኒስቴሩን አይለየው። የጋራ ውጤት ነው የሚሆነው። አሁን አብዛኛው ገዛው እኔ አሁን ማምህር ነኝ፣ ሙያዬም እስኮንም እያስተማርኩ ነው።
አሁን የደለለኝ ኢኮኖሚካሊ የሚያድርበት ቤት የሚለብስበት የሚበላበት አብዛኛው ጊዜ አላስፈላጊ ኤክስትሪም የሆነ የሚሰጠው ትርጉም ስህተት ነው ብዬ ነው የሚወስደው። የደለለኝ ኖሮ አሁን እኔ የምከፈለው ደሞዝና ያለሁበት ኑሮ የትኛውም ኢትዮጵያዊ በሚኖርበት ልክ ነው የምኖረው። መምህር በመሆኔ ልጄ መንገድ አላደረውም፣ ፈጣሪ ይመስገን ሳይለብስ አልቀረውም። እንዴት ነው ደለኝ መምህር ስለሆነ ዝቅተኛ ደሞዝ ስለተከፈለው የደሞዝና ሌላ አይገናኝም ከዚህ ጋር ማለት ነው፣ ሊገናኝ የሚችል አይደለምና ስለዚህ በጥንቃቄ ግልጽ የሆነ አቋም ይዘን ግልጽ የሆነ የጋራ ኮላቦሬት ያልከው ነገር ይሄ ሊገዛልን የሚችል ጉዳይ ነውና ስለዚህ ትምህርት ጥራት ላይ ፖሊሲው ላይ በአጠቃላይ የምንሄድባቸው ነገሮች ላይ አንድም ሲንግል ባለድርሻ የለው። እውነት ነው። ሁሉም ባርደን አለው። እኔ ለህፃናቶቼ ባርደን አለኝ ቤት ውስጥ። እንዴት ነው የተማርከው? የት ነው ብሎ ምንድነው የጻፍከው? ነገ ምንድነው የምትሆነው የሚለውን ነገር ከኔ ነው የሚጀምረው። ቤት ውስጥ ከኔ ከባለቤቴ ይጀምራል፣ ከሰፈር ይጀምራል እያላ ነው የሚሄደው። የዚህ የስድስተኛ ክፍል ወደዚህ መምጣት ድሮ ያው እኛ ስድስተኛውን ተፈትነናል፣ 12ኛውን ተፈትነናል። በእርግጥ ይሄ ፍሪ ፕሮሞሽን ተብሎ ከ20 ዓመት በፊት የነበረው ጉዳይ ላይ የተፈጠሩ ጉዳዮች ነበሩ። በሰዓቱ ግን ምን ነበረው? መነሻ ላይ ያነሷት ነገር ነበር። በዚህ ዞን ላይ አንድ ሃይስኩል ብቻ ነው የነበረው ብየዋለሁ፣ ዋቸሞ ሃይስኩል። ቀጥሎ ነው ሚሻ የወጣው፣ ቀጥሎ ነው ግንብቹ የወጣው፣ ቀጥሎ ነው ሹኔ የወጣው። ዛሬ ግን በእያንዳንዱ አካባቢ ላይ አለ። እኔ ትናንትና አሁን እኔ ተወልጄ ካደግኩበት ሰፈር እስከዚህ ድረስ 13 ኪሎ ሜትር ነው። 13 ኪሎ ሜትር ሲንግ ተሸክሜ ነው እዚህ የተማርኩት። ኢማጂን። ዛሬ ግን በደጃችን ነው ትምህርት ቤት የሚመላለስ። ወደ ታች ሲሄድ 17 16 ደቂቃ ነው፣ ወደ ላይ ሲመጣ 28 30 ደቂቃ ይወስዳል። እኔ ከአንደኛ እስከ 8ኛ የተማርኩት ትምህርት ቤት አሁን ሃይ ስኩል እስከ 12 አለ። ትናንትና እኔ ሲንግ ተሸክሜ ተቸግሬ ምን ብዬ የተማርኩት እኔና ዛሬ በዛ ኢቭን የዛኔ የነበረው የማምራን የአካዳሚክ ኳሊፊኬሽን ስታተሱ አይወራ። አሁን በየትኛውም ሃይ ስኩል ላይ አብዛኛው ኦልሞስት ኦል በምትለው ደረጃ ማስተርስ እና ከዛ በላይ አሉ ደን የሁሉም ባለድርሻ አካላት ጉዳይ ነውና ሁላችንም መረባረብ አለብን፣ አስተዋጽኦ ማድረግ አለብን። ነገ እንድትፈጠር ለምንፈልገው ኢትዮጵያ ዛሬ የኔ ኮሚትመንት ያስፈልጋል። ይሄ ከጥቅም ከደሞዝ ከምናምን ጋር አያይዘን ይሄ ነው የሚባለው ነገር አይደለም። የደሞዝ ጥያቄ የጥቅማ ጥቅም ጉዳይ ትክክል አይደለም ብዬ አይደለም። ነገር ግን ለየትኛው ነው ቅድሚያ የምሰጠው ከምለው ሴንስ ብንረዳና ብንወስድ አሪፍ ነው። በጣም አመሰግናለሁ። ያነሳቸው ነገሮች የሚገዙን ነገሮች ናቸውና የረሰነውም እኮ እሱ ነው አይደል? ከኔ አገሬ ለኔ አንድ አባባል አለ አይደል? አገሬ ለኔ ምን አደረገችልኝ ሳይሆን እኔ ለአገሬ ምን አደረግኩላት። ይሄ እንትን ነው ሜንታሊቲ ነው ማደግ ያለበት ብዬ አስባለሁኝና አንድ ማምነው ነገር አለ ለተማሪዎች ወላጆችም ለተማሪዎችም የምላቸው ነገሮች ማለት ነው። ባጃጅ 3 ጎማ ነው ያለው እና ከዚህ ከ3ቱ ጎማ በጣም አስፈላጊው ጎማ በኔ እይታ የፊተኛው ጎማ ነውና ምክንያቱም ከኋላዎቹ አንዱ ቢጎል ምናልባት ደግፈን መውሰድ እንችላለን። የፊቱ ወጣ ማለት የለም ነው። ሶ እንዴት ነው ይሄንን ትሪያንጉላር እንትንን ያመጣሁት? በመሃል ላይ ያለው ተማሪ ነው አልኩኝ ሳስብ ነው። በመሃል ያለው ተማሪ ነው። የፊት ጎማ ወላጆች ፓሬንት ነው። አንዱ ጎማ ትምህርት ቤት ነው፣ ሌላኛው መምህር ነው። እዚህ መሃል ማህበረሰብ አለ ማለት ነው። ልጁ ከዚህ ውስጥ አይወጣም። ወላጅ በትክክሉ ፎሎ አፕ ቢያደርግ አሁን በዚህ ጊዜ የተቸገር ነው። መምህር ገንብቶ የሚልከውን ተማሪ ወላጅ ያፈርሳል። ወላጅ ገንብቶ የሚልከውን ትምህርት ቤት ያፈርሳል። እና ዝም ብሎ ከስሜት ይልቅ በእውቀት የተመሰረተ ስትራቴጂካሊ የተነደፉ ፕሮጀክቶች ተዘርግተው እውነት ወደ ስራ ቢገባ ቅድም ስለ ብራዚል ሲታነሳ በጣም ብዙ ነገሮች ትዝ እያለኝ ነበር። ሀገራቸውን በጣም ድንቅ ተጫዋቾች በዓለም አቀፍ ደረጃ ተጽዕኖ ፈጣሪ ተጫዋቾች አሉ እና ብዙ ነገር ይገባል ለዛ ሀገር። ብራዚል ተጽዕኖ ፈጣሪ ሀገር ነው። ዛሬ እኛም ያንን ነገር በዚህ ህፃናት ላይ በእነኚህ ህፃናት ላይ ብንሰራ ዋይናት ኢትዮጵያ አታድግም? ለምን አታድግም? ለምን ማህበረሰባችን አይለወጥም? ስለዚህ ይሄ የጋራ ኢፈርት ነው ብዬ አስባለሁ። አጠር አድርጌ አንድ ልክ ነው ልክ አይደለም ብለህ እንድትመልስልኝ የሚፈልገው እይታዬ ነውና ከተማሪዎች ጋር ሰብሰብ ብለንም ስናወራ ነበር ይሄን ነገር
ሁልጊዜ ውስጤ ላይ ሲከነክነኝ የነበረው ነገር ነው። ጥያቄን ፈጥሮብኛል። እንዴት እንደ ባለሙያ ታየዋለህ? ከዚህ ከአሴስመንት ፌርኔስ ጋር ነው ማነሳው። 12ኛ ፈተና እንደ 12ኛ ፈተና ምክንያቱም 8ኛ ክልላዊ ፈተና ነው። 12ኛ ግን ሀገር አቀፍ ፈተና ነው እና በዚህ ፈተና ላይ አዲስ አበባ ላይ ያለው ኳሊቲው፣ ተደራሽነቱ፣ ጥራቱ ሁለቱም ፉል ነው ብዬ አስባለሁ። ከዛ አንጻር ሳስብ ማለት ነው። ግን የሆነ ገጠር እንሂድ፣ ወደኛ እንሂድ። የተለያዩ ቦታዎች አሉ። እዛ ገጠር ላይ ሃይስኩል አለ፣ አዲስ አበባም ሃይስኩል አለ። የሚወጣው ግን ትምህርት ፈተና የሚመዝነው ተመሳሳይ ፈተና ነው አይደል የሚዘጋጀው። ይሄ ፈተና እንዴት ነው አዲስ አበባውንም ይሄ ገጠር ላይ ያለውንም ተማሪ እኩል የሚለካው ነው? ተደራሽነት በሌለበት ቦታ ላይ እኩል ውጤት 300 እንትን ነው ስታንዳርዱ ነው። ይሄ 300ን ያመጣው የአዲስ አበባም ያልፋል፣ የዛ የገጠር ትምህርት ቤትም ያልፋል። ይሄ እንዴት ነው? አሁን ምን ሰጀስት ታደርጋለህ? እንዴት ነው ያየውበት? ወይ አንተስ እንዴት ታየዋለህ? እሱ ላይ መወሰድ ያለበት ነገሮች አሉ። አሁን ከ20 ዓመት በፊት ፍሪ ፕሮሞሽን ተብሎ ምንም አንድም ተማሪ መድገም የለበትም የተባለው ጉዳይ ላይ ወደኋላ እንድንመለስ የሚያደርገው ነገር አለ። በእርግጥ አሁን አዲስ አበባ ላይ ያለው ኢንፍራስትራክቸር እና አሁን ያልከበት አካባቢ ላይ ያለው ኢንፍራስትራክቸር እኩል አይደለም፣ ልዩነቶች አሉ። አዲስ አበባ በራሱ ላይ 3-4 አይነት ካታጎራይዜሽን ታውጣል። አዲስ አበባ በመወለዶ ብቻ ሙሉ አሁን የተሟላ ነገር ያገኛል ማለት ተወዳዳሪ ሆኖ የሚወጣበት ብቃት ሊያገኝ የሚችል እውነት ነው አገልግሎት ያገኛል አይደል? አዲስ አበባ ላይ 100,000 60,000 70,000 50,000 የሚከፈል ትምህርት ቤት ክፍያ አለ እኮ አለ። አዲስ አበባ ላይ ቀጥታ በመንግስት ተቋም ብቻ የሚማር ተማሪ አለ። 50,000 እየተከፈለ የሚማረው ተማሪና አሁን ባልከው ስታተስ ያለው ተማሪ እኩል ነው ብላ አትወስደው። እሺ 50,000 እንዲከፈል ያደረገው አሁን የፋሚሊ ስታተስ የሚያመጣው ተጽዕኖ። ለምሳሌ እኔ አሁን ቀደም ያልኩት የ20 ዓመቱን ጉዳይ አንዳንድ ሰው ስተች እኔ አሁን ሙሉ በሙሉ አልታቸውም። አንዳንድ የሚመጡ ፖሊሲዎች የራሱ የሆነ አሉታዊና አዎንታዊ እንትኖች አሉ። ቀደም እንዳልኩት አሁን ዛሬ እኔም ሌላውም ገጠር ተወልዶ ያደገው ሰው የትምህርት እድል የሚያገኝበት እድል በጣም ጠባብ ነበር። ለምን? የተደራሽነቱ ጉዳይ አንድ ዩኒቨርሲቲ ብቻ ነው የነበረው ኢትዮጵያ ውስጥ፣ አንድ ብቻ የኃይለ ሥላሴ የመጀመሪያ ኮሌጅ፣ እሱም መጨረሻ ዩኒቨርሲቲ ሲሆን አዲስ አበባ ነው። ግን አዲስ አበባ ነው ጋይድ ሲያደርግ የነበረው በግብርናው ላይ ማንን? ሀረማያን። ጎንደርን አዲስ አበባ ዩኒቨርሲቲ ነው በከርኩለሙ በምኑ በሱፐርቪዥኑ ጋይድ ሲያደርግ የነበረው ማንን? በጤና ላይ ጎንደርን። ጅማንን በተመሳሳይ መልኩ። ዛሬስ የተደራሽነት ጉዳይ ይሄ የኳሊቲ ጉዳይ እና ኳንቲቲ ጉዳይ ሁለቱንም በጣምራ ላስኬድ ብትል የምትችል አይደለም። ፈታኝ ነው የሚሆነው። ነገር ግን አንዳንድ ጊዜ አንዳንድ የሚቀመጡ ስታንዳርዶች አንዱን አካባቢ ተጠቃሚ የማድረግ አንዱ አካባቢ ላይ ጫና የመፍጠር ጉዳይ is obvious። ነገር ግን ይሄን እንዴት ነው ትርኢት የሚደረገው የሚባለው ነገር ትናንትና ሲደረግ ነበር። አሁንም አለው። አሁንም ይሄ ታዳጊ አሁን አርብቶ አደር አካባቢ ላይ ምን አካባቢ ላይ ያለውን ዝቅ አድርገን የምንወስደው ያንን ቶለሬት ለማድረግ ነው። አዲስ አበባ ቁጭ ብሎ የተማረው ተማሪና ጅንካ ላይ ቁጭ ብሎ የተማረው ወይም ጃርሶ ቁጭ ብሎ የተማረው ተማሪ ኢኳሊ ትርኢት ልታረግ የምታስበው ሂደት ነው። ያ ግን መደረግ ያለበት አዲስ አበባም ተወለድክ ጃርሶም ተወለድክ ጅንካ የነቃ ህብረተሰብ ሁሌም የነቃ ትውልድ ነው የሚፈጥረው የሚተካው። ለምሳሌ እንውሰድና ቅድም ያልኩት አውሮፓ ላይ ተፈላጊ አሜሪካ ላይ ተፈላጊ አሰብ የጅንካው ሰው አይመነ የቦንጋው ሰው ቦንጋ አንድ መንደር ነው የተወለደው። አውሮፓ ላይ ተጽዕኖ መፍጠር አሜሪካ ላይ ተጽዕኖ መፍጠር ኢማጂን። እሺ ስንቶቹ አዲስ አበባ ተወልደዋል በተሟላ ኤንቫይሮንመንት ላይ? ህብረተሰቡ ምንድነው ማድረግ ያለበት የሚለው ነገር ትናንትና አሁን ቀደም እንዳልኩት በባዶ እግር የሀገርን ሉዓላዊነት ያስጠበቀው ኢትዮጵያውያን ቅድመ አያቶቻችን በእውነት እነሱን የሚመስሉትን ታክተዋል ወይ ዛሬ?
ሀገር የሚሸጥ ትውልድ ነው እየተፈጠረ ያለው። ትልቅ ጥያቄ ነው። ግን አሁን የትምህርት ስርዓቱን በተመሳሳይ መልኩ ቅድም በምለው በቃ አሁን አዲስ አበባ ተወልዶ ያደገው ልጅ የመምህራን እጥረት አለና ሂድና ጂንካ ላይ ሄደ ተቀጥረ ስራ ብትል ላይሄድ ይችላል። ያችን አፈርማቲቭ አክሽን ለዛ አካባቢ እዛ ኤንቫይሮንመንት ላይ ለሚፈጠረው ቻሌንጅ ነው መንግስት የሚያደርገውና በተለይ እዛ አካባቢ ላይ ያሉ ጋፖች በተለይ ከዚህ ከኢንፍራስትራክቸር ጋር ታይቶ የአይሲቲ የላብ የዚህ የኮምፒውተር ሩሞች አጠቃላይ ፋሲሊቲዎች የትም ብሟላና ቅድም እንደ ምክንያቱ ለምነሱ ይህንን ኃላፊነት አሁን አንዱ በኩል ጉማ ማመህር ነው፣ አንዱ ኦሬዲ ኮሚኒቲ ነው። ፊት ለፊት ያለችው ጎማ ተማሪ ራሱ ነው። አይምን ፓሬንት ነው። መሀሉ ላይ ያለው ተማሪ ነው። ሶስቱም ካልተቀናጃ ዋጋ የለውም። ስለዚህ እኔ አሁን የተወለድኩበት አካባቢ በእርግጥ በዚህ ዞን ላይ 4 ጁኒየር ትምህርት ቤቶች ካሉት በ1943 አካባቢ ላይ በእና ስዊድን ኖርዌይ ምናምን ግንባታ የተገነቡ ትምህርት ቤት ነው። እድለኛ ነኝ እዛ አካባቢ መወለደ ያንን ትምህርት እንዳገኝ አድርጓል። ሌላው አካባቢ እኮ እንደዛ አይደለም። 20-30 ኪሎ ሜትር ይሄዳልና ነገር ግን ቤተሰብ፣ ተማሪ፣ ኮሚኒቲ መቼም ቢሆን በጣም ጠንካራ ትውልድ መፍጠር ይቻላልና እዛ አካባቢ ሁሉም የድርሻውን ቢወስድ፣ ኤንቫይሮንመንቱ ግን የራሱ የሆነ ተጽዕኖ አለው። አሁን እኔና አዲስ አበባ ተወልዶ ያደገው ልጅ እኩል አይደለም በሁሉም ነገር። ቅድም ስታነሳቸው ነገሮች አሉ። ከሶሻል ሚዲያ የሚወሰደው ከተጻፈውም ነገር ይወሰደው አንድ ሰው የተረዳውን ነገር የመናገር ሐሳብ የመግለጽ ፍሪ በሆነ ዓለም ላይ በሐሳብ እየዋኛ እንድናገር አድርገህ ያሳደግከው ልጅና ዝም በል እያልክ ያሳደግከው ልጅ እኩል አይደለም፣ አንድ ፍርት አይኖረውምና ስለዚህ በዛ ልክ ብንወስድ የተሻለ ይመስለኛል። ቤተሰቦች በጣም ደስ የሚል ጊዜ ከመምህር ደለለኝ ጋር አሳልፈናል። ይቀጥላል ከኛ ጋራ